ህወሓት በኢትዮጵያ ምዕራባዊ አቅጣጫ እየተዋጋ እንደሚገኝ ተሰማ። ቡድኑ በቅጥረኝነት በኢትዮጵያ ምዕራባዊ አቅጣጫ እየተዋጋ እንደሚገኝ በዛሬው ዕለት አንድ ዘገባ አረጋግጧል። ወልቃይት ጫፍ ሸረሪና ሲሰለጥን የከረመው የህወሓት አርሚ 7 ከጀነራል አልቡርሃን ጦር ጋር ተሰልፎ በኢትዮጵያ ግዛት የድሮን ጥቃት በተፈጸመበት ግንባር መሰለፉ ተረጋግጧል። አርሚ 7 የተሰለፈው የጀነራል አልቡርሃን ጦር በኢትዮጵያ ግዛት ውስጥ ጥቃት በፈጸመበት ቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢ ነው። በዝርዝር እናስደምጣቸዋለን። ከብልጽግና ጋር በመናደርገው የትኛውም አይነት ትግል ብቻችንን አይደለንም ሲሉ የህወሓት ከፍተኛ አመራር ተናገሩ። ከፋኖ ሻዕቢያና ሱዳን ኃይሎች ጋር ተጣምረናል ሲሉም ተደምጠዋል። ሾልኮ የወጣው የባለስልጣኑ ንግግር ላይ እንደተሰማው ባለስልጣኑ የጀነራል ታደሰን ያለፉት ዓመታት ሹመት ለጊዜ መግዣነትና ለጦርነት ዝግጅት ተጠቅመንበታል፣ በሁሉም ረገድ ጦራችን ሙሉ በሙሉ ዝግጁ ሆኗል በማለትም ተደምጠዋል። አንድ የኢትዮጵያ መንግስት ከፍተኛ ባለስልጣንም ለዚህ ለህወሓት አመራር ንግግር በኤኤፍፒ በኩል ምላሽን ሰጥተዋል። በዝርዝር ትሰሙታላችሁ። ኢራን አሜሪካ ላይ ዛተች። ቴሄራን ዋሽንግተን ዳግም ወታደራዊ እርምጃ መውሰድ ከጀመረች ረዥምና የከፋ ጉዳት የሚያስከትል የአጸፋ እርምጃ ወስዳለው ስትል ዝታለች። አሜሪካ የተወሰነ ቢሆንም እንኳን ዳግም ጥቃት መፈጸም ከጀመረች ረዥምና የከፋ ጉዳት እንደሚያስከትል አሜሪካ የተወሰነም ቢሆን እንኳን ጥቃት ከጀመረች በቀጠናው ባሏት የጦር ሰፈሮች ላይ ጥቃት እንፈጽማለን ሲሉ የተናገሩት የአብዮታዊ ዘቡ ከፍተኛ ባለስልጣን ናቸው። ትራምፕ በኢራን ላይ ከፍተኛ የሆነ ድብደባ ለመፈጸም እየተዘጋጁ እንደሆነም በርካታ መረጃዎች እየጠቆሙ ይገኛሉ። በሚቀጥለው ወር የሚደረገውን ምርጫ በተመለከተ አነጋጋሪ ሪፖርት ወጥቷል። በአማራ ክልል ግማሽ ያህሉ የምርጫ ጣቢያዎች ስጋት ውስጥ እንዳሉ አንድ የመንግስት ጥናት ጠቁሟል ሲል መሰረት ሚዲያ ዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገር አቀፍ ምርጫ ዝግጅት እያደረገ ሲሆን በአንዳንድ የጸጥታ ችግር ባለባቸው አካባቢዎች ያለው ሁኔታ ግን እስካሁን አለየለትም። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መጥተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን። የህወሓቱ ከፍተኛ አመራር አቶ አዲስ አለም ባሌማ የወጣው ድምጽ የኔ ነው፣ ነገር ግን ትርጉሙ ተዛብቷል በማለት በዛሬው ዕለት ምላሽን ሰጥቷል። ኤኤፍፒ ዛሬ ባቀረበው ዘገባ የኢትዮጵያ ፌዴራል መንግስት የህወሓት ከፍተኛ ባለስልጣን የሆኑትን የአቶ አዲስ አለም ባሌማን የድምጽ ቅጂ እንዳጋራው አስረድቷል። የዜና አውታሩ ይህንን የድምጽ ቅጂ ሲያስተረጉም አቶ አዲስ አለም ባሌማ ከፌዴራል መንግስቱ ጋር በመናደርገው ትግል ብቻችንን አይደለንም የሚል ሐሳብ መሰንዘራቸውን ተረድቻለሁ ብሏል። በአጎራባች አማራ ክልል ውስጥ ከሚንቀሳቀሰው ኃይል እና ከኤርትራ ጋር እንደሚተባበሩ የገለጹት አዲስ አለም በዚህ ድምጽ ቅጂ በጋራ ጠላት ላይ አንድ ላይ እንሰራለን ማለታቸውን አስረድቷል። አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ መንግስት ከፍተኛ ባለስልጣን ይህንን በተመለከተ ለዜና አውታሩ በሰጡት አስተያየት ህወሓት በትግራይ ክልልና በተቀረው የኢትዮጵያ ክፍል የበላይነት ለማግኘት ጥረት የሚያደርግ አፍራሽ ኃይል ለመሆኑ ይህ ማሳያ ነው ሲሉ ተደምጠዋል። ኤኤፍፒ አቶ አዲስ አለም ባሌማን አግኝቶ ስለ ድምጽ ቅጂው የጠየቃቸው ሲሆን እርሳቸውም ድምጹ የእሳቸው መሆኑን አረጋግጠው የመንግስት ትርጓሜ ግን የእኔን ቃላት አይወክሉም ብለዋል። ጨምረውም የእኛ አቋም ግልጽና ያልተቀየረ ነው፣ እኛ ለሰላምና ለመረጋጋት ቁርጠኛ ነን በማለት ተደምጠዋል። አቶ አዲስ አለም ሾልኮ በወጣው በዚህ የዙም ውይይት የድምጽ ቅጂ ላይ ከአንድ ተሳታፊ ለቀረበላቸው ጥያቄ አነጋጋሪ መልስ ነበር የሰጡት። የታደሰ ወረደን ጊዜያዊ አስተዳደር ለማፍረስ ለምን ዘገያችሁ? ለምን ቀደም ብላችሁ አላፈረሳችሁትም? የሚል ጥያቄ ነበር የተነሳላቸው። አቶ አዲስ አለም ሲመልሱም ጊዜያዊ አስተዳደሩን ቀደም ብለን ለማፍረስ ያልፈለግንበት ምክንያት አለ፣ አልተዘጋጀንም ነበር፣ አሁን በመጠኑ ተዘጋጅተናል። ያኔ ግን እኛን ከርተው ወደ እነሱ የሄዱት ሰዎች ስለ ወጪያችንና መሰል ጉዳዮች ይነግሩት ስለነበር ጊዜውን ያልጠበቀ ውሳኔ መወሰን ለኛ አደገኛ ነበር ብለዋል። አቶ አዲስ አለም በዚህ ሾልኮ በወጣው የድምጽ ቅጂ ላይ ቀጥለውም እኛ የጊዜያዊ አስተዳደሮችን ለጊዜ መግዣ ነበር የምንፈልጋቸው፣ በተለይ ሁለተኛው ተሿሚ ጀነራል ታደሰ ወረደ አስተዳደሩን ለመምራት ብቁ እንዳልነበር ሁላችንም እናውቅ ነበር። እኛ ግን እሱ ጉዳያችን አልነበረም። ሌላም ሰው በቦታው ቢሾም ለኛ ችግር አልነበረውም። ዋናው ነገር እኛ ለዝግጅት የሚሆን ጊዜ ነበር የምንፈልገው። የፈለግኑንም ጊዜ በመጠኑም ቢሆን አግኝተናል ነበር ያሉት አቶ አዲስ አለም በዚህ የዙም ማብራሪያቸው ላይ ቀጥለውም ባገኘኑ መጠነኛ ጊዜ ምን ሰራችሁ ካላችሁን ሰራዊታችን የጎደለውንና የሚያስፈልገውን ሁሉ አሟልተንለታል። ከፋኖ ከሻዕቢያና ከሱዳን ኃይሎች ጋር የጀመርነውን የትብብር
ትብብር ደረጃም ወደ ላቀ ደረጃ አድርሰናል። ሁሉም ነገር በሚዲያ አይነገርም። በተለይ እንዲህ ያለው ነገር በሚዲያ እየወጣ የምትናገረው አይነት አይደለም። አደገኛና ከባባድ ሚስጥር ተደርጎ መያዝ የነበረበትን ነገር እኮ ነው እየነገርኳችሁ ያለሁት በማለት ሾልኮ በወጣው የድምጽ ቅጃቸው ላይ ተናግረዋል። አቶ አዲስ ዓለም ባሌማ ዛሬ ለአይኤፍፒ በሰጡት ቃለ ምልልሳቸው ታዲያ ይህ የድምጽ ግጂ የእርሳቸው አቋምና የእርሳቸው ድምጽ እንደሆነ አረጋግጠዋል። ወልቃይት ጫፍ ሸረሪና ላይ ሲሰለጥን የቆየው የህዋቱ አርሚ 7 ከጀነራል አልቡርሃን ጦር ጋር ተሰልፎ በኢትዮጵያ ግዛት የድሮን ጥቃት በተፈጸመበት ግንባር ተሰልፎ እየተዋጋ እንደሚገኝ ተሰማ። አርሚ 7 የተሰለፈው የጀነራል አልቡርሃን ጦር በኢትዮጵያ ግዛት ውስጥ ጥቃት በፈጸመበት ቤኒሻንጉል ጉሙዝ ክልል አዋሳኝ አካባቢ ነው። ሱዳን ታይምስ ይዞት የወጣው ዘገባ እንደሚያመላክተው የአርሚ 7 ኃይል በብሉ ናይል ግዛት ውስጥ ከሱዳን ጦር ጎን ተሰልፎ እየተዋጋ ነው። የህዋት ኃይል በቅጥረኝነት እየተዋጋ መሆኑን ቢክድም ከሰሞኑ በውጊያ ግንባር ተቀርጾ የተሰራጩ ቪዲዮዎች ግን አሳማኝ ሆነዋል። ከኢትዮጵያ ድንበር በቅርብ ርቀት ላይ የህዋት ቅጥረኛ ተዋጊ ከሱዳን ጦር ጎን ተሰልፎ ሲዋጋ የሚያሳይ ተንቀሳቃሽ ምስል ከሰሞኑ በስፋት ተሰራጭቷል። ሱዳን ፋውንዲንግ አሊያንስ ወይም TASIS የተባለው ቡድን በሱዳን የእርስ በርስ ጦርነት ውስጥ የውጭ ሀገር ተዋጊዎች መሰማራታቸውን አስታውቀው ድርጊቱን አውግዟል። ሁለቱም ተፋላሚ ኃይሎች የውጭ ሀገር ቅጥረኛ ተዋጊዎችን በጦርነቱ በማሰለፍ እርስ በርስ እንደሚካሰሱ የሚታወቅ ነው። ጀነራል አልቡርሃን የህዋቱን አርሚ 7 ክንፍ ማሰለፋቸው ከጊዜ ወደ ጊዜ በሚወጡ መረጃዎች እየተረጋገጠ ነው። አርሚ 7 በአልቡርሃን ጦር ጋር በመሆን በሱዳን ውስጥ ስልጠና እንደሚሰጠው የሱዳን ታይምስ ዘገባ አስታውሷል። በሰሜኑ ጦርነት ወቅት ወደ ሱዳን ሸሽቶ የመጣው ይኸው ኃይል በተደጋጋሚ ኃይሉን እያጎለበተ እንደሆነም ተገልጿል። ከወልቃይት በቅርብ ርቀት የሚገኘው አርሚ 7 በየጊዜው አዲስ ኃይል አሰልጥኖ ከማስመረቅ ባሻገርም እስከ ታንክ ድረስ ያሉ ከባባድ መሳሪያዎችን መታጠቁን በአደባባይ አሳይቷል። ታጣቂ ቡድኑ የሚሰለጥነውና የሚታጠቀው በጀነራል አልቡርሃን ጦር ድጋፍ መሆኑን የሚያረጋግጡ መረጃዎችም ከስፍራው በተደጋጋሚ ወጥተዋል። ጀነራል አልቡርሃን ይህንን ኃይል ኢትዮጵያ ለማጥቃት እስከ ቤኒሻንጉል ጉሙዝ ድንበር ማስገባታቸው የቀጠናውን ትኩሳት አጋግሎታል። የኢትዮጵያን መንግስት በፍጥኖ ደራሽ ኃይሉ ደጋፊነት የሚከሰው ጀነራል አልቡርሃን ጥቃት ለመሰንዘር በዛተው መሰረት በቤኒሻንጉል በኩል ጥቃቶችን እየፈጸመ ነው። ይኸው የሱዳን ጦር በኢትዮጵያ ግዛት ውስጥ ለመጀመሪያ ጊዜ በትላንትናው ዕለት የድሮን ጥቃት መፈጸሙን አንድ አፍታ ሚዲያ መዘገቡ አይዘነጋም። የድሮን ጥቃቱ የተፈጸመው በኢትዮጵያ ኃይሎች ወታደራዊ ካምፕ ላይ መሆኑ የተገለጸ ሲሆን በድሮንና በሮኬት በተደጋጋሚ ነው ጥቃቱ የተፈጸመው። በኢትዮጵያ መንግስት በኩል የተባለ ነገር ባይኖርም ጥቃት በተፈጸመበት የድንበር አካባቢ ውጥረት ግን ነግሷል። የጀነራል አልቡርሃን የሚመሩት ጦር የፈጸመው የድሮን ጥቃት የጦርነቱን አውድ እንዳያሰፋውም ክፉኛ ተሰግቷል። ኢራን ዋሽንግተን ዳግም ወታደራዊ እርምጃ መውሰድ ከጀመረች ረዥምና የከፋ ጉዳት የሚያስከትል የአጸፋ እርምጃ ወስዳለሁ ስትል ዛተች። ቴሄራን አሜሪካ የተወሰነ ቢሆንም እንኳን ጥቃት ዳግም መፈጸም ከጀመረች ረጅምና የከፋ ጉዳት የሚያስከትል ጥቃት በቀጠናው ባሏት የጦር ሰፈሮች ላይ እንደሚፈጽሙ የአብዮታዊ ዘቡ ከፍተኛ ባለስልጣን ተናግረዋል። በቀጠናው ጦር ሰፈሮቻችሁ ላይ የሆነውን አይታችኋል፣ በጦር መርከቦቻችሁ ላይ ተመሳሳይ ነገር እናያለን ሲሉ የአየር ኃይል አዛዡ ማጂድ ሞሳቪ መናገራቸውን የኢራን አገር ውስጥ መገናኛ ብዙሃን አዘግበዋል። አሜሪካና ኢራን ከየካቲት 21 ጀምሮ በኢራን ላይ ጦርነት መጀመራቸውን ተከትሎ የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ አቅርቦት ተስተጓጉሏል። አሜሪካ አገራት ጥምረት ፈጥረው የሆርሙዝ ወሽመጥን እንዲያስከፍቱ ግፊት እያደረገች ስለመሆኑም ነው የሮይተርስ ዘገባ የሚያመላክተው። ቴሄራን ረቡዕ ዕለት አሜሪካ መርከቦቿ ላይ የጣለችውን እገዳ የምትቀጥል ከሆነ ከዚህ በፊት ታይቶ የማያውቅ ወታደራዊ እርምጃ ወስዳለሁ ስትል አስጠንቅቃም ነበር። ይህ የቴሄራን ማስጠንቀቂያ በቀጠናው ዳግም የአሜሪካና የእስራኤል ድብደባ ይቀጥላል የሚል ስጋትንም አንብሯል። ይህ በእንዲህ እንዳለ አሜሪካ ሌሎች ሀገራት ዓለም አቀፍ ጥምረት እንዲመሰርቱና የሆርሙዝ ወሽመጥን እንዲያስከፍቱ እንደምትፈልግ ሮይተርስ ዘግቧል። የዜና ወኪሉ የተመለከተው የውጭ ጉዳይ ሚኒስቴር ሰነድ የዓለም 20% ነዳጅ የሚተላለፍበት ወሽመጥን ዳግም ለመርከቦች ክፍት እንዲሆን ለማድረግ ሀገራት ዓለም አቀፍ ጥምረት እንዲመሰርቱ ግፊት እያደረገች መሆኑን ያረጋግጣል። 2 ወር ባለፈው በኢራን ጦርነት ምክንያት የሆርሙዝ ሰርጥ በመዘጋቱ የዓለም የነዳጅ ዋጋ ከ4 ዓመታት ወዲህ ታይቶ በማይታወቅ መልኩ ጭማሪ አሳይቷል። ጦርነቱን ለማስቆም የተደረጉ ንግግሮች ውጤት ባለማስገኘታቸው አሜሪካ ወደ ኢራን ወደቦች መርከቦች እንዳይገቡ እገዳን ጥላለች። የአሜሪካ ፕሬዝዳንት ሐሙስ ዕለት ኢራን ወደ ድርድር ጠረጴዛ እንድትመለስ ለማድረግ የሚያስችል ወታደራዊ እቅድ ላይ ለፕሬዝዳንቱ ገለጻ እንደሚደረግ አክሲዮስ የዜና ወኪል ዘግቧል። የአሜሪካ ማዕከላዊ እዝ አጭርና ከባድ የሆነ የጥቃት እቅድ ለፕሬዝዳንቱ እንደሚያቀርብ የተገለጸም ሲሆን በዚህ ጥቃት ምናልባት
የኢራን መሰረተ ልማቶች ኢላማ ሊደረጉ እንደሚችሉ አክሲዮስ በስም ያልጠቀሳቸው ምንጮች ጠቅሶ ዘግቧል። ዋይት ሃውስና ማዕከላዊ እዙ ሮይተርስ ስላቀረበላቸው ለዚህ ጥያቄ ግን ምንም አይነት ምላሽ አልሰጡም። በመጨረሻም በአማራ ክልል ውስጥ ግማሽ ያሉ የምርጫ ጣቢያዎች ስጋት ውስጥ እንዳሉ አንድ የመንግስት ጥናት ጠቆመ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገር አቀፍ ምርጫ ዝግጅት እያደረገ ሲሆን በአንዳንድ የጸጥታ ችግር ባለባቸው አካባቢዎች ያለው ሁኔታ ግን እስካሁን አለየለትም። መሰረት ሚዲያ ተመለከትኩት ያለውና በኢትዮጵያ ፌዴራል ፖሊስ የ2018 ሪፖርት ላይ ተመስርቶ ምርጫ ቦርድ ያዘጋጀው የ9 ወራት ሪፖርትም ይህንኑ አረጋግጦልኛል ሲል ዘግቧል። ይህ የምርጫ ጣቢያዎችን የስጋት ደረጃ ወይም ሪስክ አሰስመንት በክልል በመለየት በቁጥርና በፐርሰንት ያስቀመጠው ዶክመንት ስለ ትግራይ ክልል ያለው ነገር የለም። ይህም ምርጫውን በክልሉ ለማካሄድ ያለው ሁኔታ ፍጹም አስቻይ አለመሆኑን አመላካች ሆኗል። ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን የስጋት ደረጃ በገመገመበት በዚህ ዶክመንት ላይ የአማራ ክልል ከፍተኛው ስጋት ታይቶበታል ሲል መሰረት ሚዲያ ዘግቧል። ዶክመንቱ አብዛኞቹ የአገሪቱ አካባቢዎች ለአስተማማኝ ምርጫ ዝግጁ መሆናቸውን ቢገልጹም በተወሰኑ ክልሎች ላይ ግን ከፍተኛ የስጋት ምልክቶች መኖራቸው ነው የተመላከተው። በቦርዱ ሪፖርት ላይ በሶስተኛ የደረጃ ቀለማት ወይም አረንጓዴ የአማራ ክልል ከፍተኛ ስጋት ያለባቸው ጣቢያዎች ቁጥር በብዛት የሚገኝበት ክልል ሲሆን 3000 ወይም 24.9 በመቶ የሚሆኑ ጣቢያዎች በከፍተኛ ስጋት ደረጃ ላይ እንደሚገኙ ዘገባው ጠቁሟል። በተጨማሪም 24.4 በመቶ የሚሆኑ ጣቢያዎች በመካከለኛ ስጋት ደረጃ ላይ ናቸው። በተመሳሳይ በኦሮሚያ ክልል ከሚገኙት 18864 በላይ ጣቢያዎች ውስጥ 98.5 በመቶ የሚሆኑት በአረንጓዴ ወይም ሰላማዊ ደረጃ ላይ ቢመደቡም የቀሩት ጥቂት ጣቢያዎች ግን በመካከለኛ ስጋት ላይ መሆናቸው ተጠቁሟል። ቤኒሻንጉል ጉሙዝ ክልል በሪፖርቱ መሰረት 96.7 በመቶ የሚሆኑት የምርጫ ጣቢያዎች በአረንጓዴ ደረጃ ላይ ናቸው። 3.1 የሚሆኑት ጣቢያዎች በቢጫ ወይም መካከለኛ ስጋት ደረጃ ላይ የሚገኙ ሲሆን 0.7 በመቶ የሚሆኑት ጣቢያዎች ብቻ ናቸው በቀይ ወይም በከፍተኛ ስጋት ደረጃ ላይ የተቀመጡ። ቦርዱ ምርጫው በታቀደለት ጊዜ እንዲከናወን ከጸጥታ አካላት ጋር በቅርበት እንደሚሰራም አስታውቋል። ይሁንና ታዛቢዎች የሪፖርቱን እውነተኝነት እንዲሁም በተለይም በሪፖርቱ ላይ ቀይና ቢጫ ተብሎ በተለዩት አካባቢዎች ላይ ምርጫውን ለማከናወን የሚያስችል አስተማማኝ የጸጥታ አካባቢ መፍጠር ይቻላል ወይ የሚል ጥያቄ እያነሱ ነው። የዘንድሮ ምርጫ የጸጥታ ስጋቶችን ተቋቁሞ ሰላማዊ በሆነ መንገድ መጠናቀቅ ለሂደቱ ወሳኝ ፈተና እንደሚሆንም በርካቶች ስጋታቸውን እየገለጹ ነው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም